ኢትዮጵያ ለአፍሪካ እናት ወይም መሰረት ናት ሲባል ሁሉንም እንዲያስማማ የሚያደርገው ያላት ታሪክ ነው። በ20ኛው የዓለም ስራ ድርጅት ኮንፈረንስ ላይ ለመሳተፍ የመጡ የተለያዩ የአፍሪካ ሀገራት ሚኒስትሮችም በብሔራዊ ቤተ መንግስትና በአድዋ መታሰቢያ ሙዚየም ያደረጉት ጉብኝት ይህንን እውነት እንዲመሰክሩ አድርጓቸዋል። Ethiopia is the origin of Africa. በዚህ ግቢ ውስጥ ያለውን ታሪክ ስመለከት ኢትዮጵያ የአፍሪካ መገኛ እንደሆነች ተረድቻለሁ። አፍሪካውያን ይህንን ቦታ መጥተው ቢመለከቱት ይህንን መረዳት ይችላሉ። የአፍሪካ መሰረት ያለው እዚህ አዲስ አበባ መሆኑንም መረዳት ይቻላል። The base of the Africa is in Addis Ababa. Interessante. ጉብኝቱ በጣም የሚያስደስት ነው። ኢትዮጵያ የአፍሪካን ታሪክ ጠብቃ ቆይታለች። የቀኝ ግዛትን በመቃወም ጦርነትን ድል አድርጋ አንድነቷን አስጠብቃለች። ይህንን በዚህ ሙዚየም ውስጥ መመልከት እንችላለን። በተጨማሪም በዚህ የአፍሪካ መዲና በሆነችው ከተማ ውስጥ በሚገኘው ሙዚየም ኢትዮጵያ ለአፍሪካ አንድነት የከፈለችውን ዋጋ ተመልክተናል። Unidade da África como continente. በኢትዮጵያ ነባር ታሪካዊ መስህቦችን በማደስ እንዲሁም አዳዲስ መስህቦችን ለመገንባት እየተሰራ ያለው ስራ እንደ ሀገር ታሪክን ከመጠበቅ ባሻገርም ለበርካታ ዜጎች ቋሚና ጊዜያዊ ደህንነቱ የተጠበቀ የሥራ ዕድል እንዲፈጠር ያስቻለም ነው። I'm happy to be here in the Palace Museum. ይህን ቤተ መንግስት ሙዚየም ስጎበኝ ለመጀመሪያ ጊዜ ነው። በመምጣቴ በጣም ደስተኛ ነኝ። ይህንን ሙዚየም ለማየት የቻልነው የኢትዮጵያ መንግስት ቤተ መንግስቱን በማደሱ ነው። ይህ ኢንቨስትመንት ደግሞ በርካታ ስራ ዕድሎችን ፈጥሯል። እንደ ዓለም የሥራ ድርጅት የምንፈልገው ይህንን ነው። ስራ ብቻ ሳይሆን ደግሞ ደህንነቱ የተጠበቀ ስራ እንዲፈጠር እንፈልጋለን። ይህ ኢንቨስትመንትም የኢትዮጵያን ታሪክ ከመጠበቅ ባለፈ ለኢትዮጵያ ሕዝብ የሥራ ዕድል መፍጠር የቻለ ነው። በዚህም በኢትዮጵያ መንግስት እየተሰራ ላለው ስራ ማመስገን እንፈልጋለን። Done by the government of Ethiopia. መሰል መስህቦች በዚህ መልኩ እንዲጠበቁ ማድረግ ትውልዱ ማንነቱን እንዲረዳ ከማስቻል ባለፈ አሁን ላይ ለሚኖረው እድገትም ትልቅ አስተዋጽኦ እንደሚያበረክት ጎብኚዎቹ አንስተዋል። Povo tem que ser valores, povo tem que ter história. ታሪክ ያለው ህዝብ ታሪኩን ሊጠብቅ ይገባል። በዚህ ሙዚየም ውስጥ የኢትዮጵያን ታሪክ እንዴት ባለ ፈተና ውስጥ በአንድነት በመሆን እንደተገነባ እንረዳለን። እናም በዚህ ውስጥ ሊጠበቁ የሚገቡ ሴቶችን ታገኛለህ። ለዛም ነው ኢትዮጵያ በጥሩ ሁኔታ በማድረግ ላይ የምትገኘው። ጠንካራ እድገቷ የሚመነጨው ካለፈው ታሪኳ ነው። ይህ ታሪክ ደግሞ ሊጠበቅ ይገባል። E todas as nações devem ter este. Those young Ethiopian. ይህንን ታሪክ የማያውቅ ወጣት ኢትዮጵያዊ ወይም አፍሪካዊ ወደ ኢትዮጵያ መጥቶ እንዲህ ያለ ታሪክ ቢሰማ ይህንን ሙዚየም መጥቶ ይጎበኛል። ምክንያቱም ኢትዮጵያውያን ታሪካቸውን ያቆዩበት መንገድ ከአእምሮ በላይ ነው። እንዲሁም ከቀዳማዊ አፄ ኃይለ ሥላሴ ጀምሮ እስካለፈው ጠቅላይ ሚኒስትር አሁን ያለውን ጠቅላይ ሚኒስትር ጨምሮ ሀገሪቱን ያስተዳደሩ መሪዎች የሚታዩበት መንገድም የሚገርም ነው። እኛ በጣም ተደስተናል እና ይህ ራሱ አንድ ታሪክ ይመስለኛል። And I think it is a kind of a history. በዚህ የተመለከቱት እያንዳንዷ ነገር ትልቅ ትምህርት የሚወስዱበት እንደሆነ ማንስተው ወደ ሀገራቸው ሲሄዱ በርካታ ልምዶችንም እንደሚያካፍሉ ተናግረዋል። I take this lessons back to my country. ይህንን ልምድ ወደ ሀገሬ በመሄድ ለብዙ ሰው አካፍላለሁ። እንደምታውቀው እኛ ሀገር በርካታ የእርስ በርስ ጦርነት አለ። እናም ለህይወት ዋናው አስፈላጊ ነገር ሰላም እንደሆነ ልነግራቸው እፈልጋለሁ። በኢትዮጵያ ሰላም ባይኖር እንዲህ ያለውን ነገር ማድረግ አይቻልም ነበር። ይህንን ታሪክ ማቆየት አትችሉም ነበር። በመሆኑም ወደ ሀገሬ ስመለስ ከልጆቼ ጀምሮ እስከ ሶማሊያ ከፍተኛ አመራሮችና ህዝብ ድረስ ይህንን ታሪክ እነግራለሁ። Aquilo que vimos aqui como valores. እዚህ ከተመለከትነው በርካታ የምንማርበት ነገር አለ። በጠበቅነው ታሪክ እንዴት ሀገርን መገንባት እንደሚቻል አይተናል። ህዝብ በአንድነት መሆን ሲችል ስለ ልማት ማሰብ ይችላል። እኛ ጋር ከአውሮፓ የተቀየጠ ብዙ ባህል አለ። እንዲህ ያለውን ሙዚየም በሀገራችን መስራት ስላልቻለን ወጣቶቻችን እዚህ መጥተው ይህን ቢያዩ ደስ ይለኛል። እናም ሀገራችንን ለማሳደግ ከዚህ በጣም ብዙ የምንማረው ነገር አለ። A crescer. Mas Moçambique é país muito bom. ለአንድ ሀገር እድገት ከጥሩ ፖሊሲዎችና ራዕይ ባሻገር ተግባር ተኮር ስራዎች እንደሚያስፈልጉ በማንሳት የሚያወሩትን በመስራት በኩልም ኢትዮጵያ ጥሩ ምሳሌ ትሆናለች ብለዋል። Here with other countries. እዚህ የተገኘነው ከተለያዩ የአፍሪካ ሀገራት ከተውጣጡ ሚኒስትሮች ጋር ነው። ለነርሱ የኢትዮጵያ ለውጥ ማየት አስፈላጊ ነው። ምክንያቱም እንደ አፍሪካ የምንፈልገው ይህንን ነው። ጥሩ ፖሊሲና ራዕይ ብቻ እንዲኖር አንፈልግም። ወደ ተግባር ተቀይሮ ማየት እንፈልጋለን። ከዚህ አንፃር የሚያወሩትን በመስራት ኢትዮጵያ ጥሩ ምሳሌ ነች። The example that they are working the talk.